ረመዳን ከገባ ጀምሮ በመንግስት ወጪ ቤተ መንግስት ጿሚ እስላሞችን ሲቀልብ ነው ያየነው። እሱ እስላም ስለሆነ ማለት ነው። ክርስቲያን ነኝ ጴንጤ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ይሄን ቪዲዮ ላይክ አድርጉልኝ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ። ዘመድኩን ነቀለ አበደ፣ ሰሞኑን አበደ በቃ እንዴ አረጫ ጓራ ራሱ እኮ ሸተተን። አንተ በነገራችን ላይ ዘመድኩን ማለት እብድ ነው። በራሱ ጊዜ በምላሱ ተናግሯል። እኔ እብድ ነኝ የምናገረውን አላውቅም ብሏል የሆነ ጊዜ ማለት ነውና ሁሉ ጊዜ በሙስሊሞች ጥላቻ ጭንቅላቱ የተሞላ የመርዝ ፍልቃጥ ማለት ዘመድኩን በቀለ ነው። ሁሉ ጊዜ ነው በቃ ሙስሊሞች ላይ አንድ ቀን ጥሩ ነገር አስበው አያውቅምና ሰሞኑን ደግሞ በጣም ተቃጥሏል። ቤተ መንግስት ሙስሊሞች አፈጠሩ፣ አብይ አህመድ ሙስሊም ነው እያለ እንግዲህ በነገራችን ላይ ዘመድኩን ክርስቲያኖችን አይወክልም። ክርስቲያን ወገኖቻችን ወንድሞቻችን አይወክልም በፍጹም ማለት ነው። በሚሆነው አብረን መብላት በአብረን መጠጣት እንጂ እኛ ኢትዮጵያ ላይ በሃይማኖት በፖለቲከኞች ግጭት ሊኖር ይችላል በተለያየ ነገር ግን ህብረተሰቡ ተዋዶና ተግባብቶ የሚኖርበት ሀገር ላይ ነው ያለነውና እርሱ ግን በቃ እርስ በርሱ ሰው ሙስሊምና ክርስቲያኑን ለማያያዝ በጣም ጥረት እያደረገ ነው ማለት ነው። እና ሰሞኑን በቃ የሌለ ነገር ነው እየተናገረ ያለውና እስኪ ከተናገራቸው ንግግሮች መልስም አለው ከዛ አዳምጠን እንመጣለን። ይሄንን ልብ ብላችሁ ተመለከቱ። እነዚህ ሙስሊሞቹ መንግስታቸው እስላም ነው። አብይ አህመድ ራሱ እስላም ነው። እንደገና ስርዓቱ እስላም ነው። ከዛ ከሳውዲ መጥተው ከመሞት ርስታችሁን ከመውሰድ ወይስ ማተብ ከመበጠስ ይሏቸዋል። ቤተ ክህነቱ አይደርስላቸው፣ ጳጳሱ አይደርስላቸው፣ አገረ ስብከቱ አይደርስላቸው፣ ምን አይደርስላቸው፣ ምንም ማድረግ አይችሉም። በቃ ከአረብ ሀገር መጥተው እስላም እንዴት እንደሚቀማቸው ተመልከት። ኢትዮጵያ ምድር ላይ ዛሬ ቤተ መንግስት ማንም ገብቶ አሁን ረመዳን ያየነው አለ የሙስሊም ወንድሞቻችን ሲሪያው አልቀረ ኤርትራዊው አልቀረ ምኑ አልቀረ ጠቅላላ ገብቶ ቁጭ ብሎ አጠገባቸው አፍጥር ያደረገው ይሄ ደስ አይልም። ቤተ መንግስት ውስጥ ህፃናቶቹን እያቀፈ እያበላ እንዴ ይሄ እኮ ያየነው እኮ በጠቅላይ ሚኒስትር ዶክተር አብይ እኮ ነው። መቼ ነው መሪውን የሚያውቀው? ይሄ መቼ ነው መሪ አይቶ? እኔ እኮ በመኪና ውስጥ እኮ አይተናናቅም እኛ መሪያችንን። ይሄ ዘመን ነው አሁን ሰው መሪው ጋር አብሮ የሚበላበት፣ መሪው ጋር አብሮ የሚሄድበት፣ መሪውን ሆ ብሎ የሚቀበልበት ከመል ይሄ ዘመን ነው ሆኖ አያውቅም እኮ። እንደዚህ አይነት ዘመን እኮ መጥቶ አያውቅም እኮ። ደስ አይልም ይሄ። ነገ ደግሞ በፋሲካም እንደዚሁ ያደርገዋል። ለምንድን ነው በዚህ ሰዓት ላይ የተንጫጩት አክቲቪስቶች በሙሉ ቤተ መንግስት ሙስሊም አበላ ቤተ መንግስት? ይሄ የመጨረሻ የክፋታችሁ ጥግ ነው። ሰውየው አልቻላችሁትም። በቃ በፈለጋችሁበት የመጨረሻ ተጠሮራችኋል። ተበድራችሁ ሞሩሩ ይላካላችሁ። አትችሉትም ሰውየው ፔሬድ። ሌላውን በሙሉ ጥባጥቤ የቦነስ ጆከር ጥለን ያበላል። ዛሬ መሪው ቤተ መንግስት ሙስሊም ጠርቶ አበላ ብላችሁ ተንጫጫችሁ። ገና ነው። አሁን ደግሞ ፋሲካ ሲመጣ በፋሲካ ነው። ገና ረመዳን አውጡ ሲመጣ በደንብ አድርገን ይገባል። መለስ ዜናዊን በአይናችን ሳናየው 27 ዓመት ስልጣን ላይ ተቀምጦ ሞተ። በአይናችን ሳናየው እስኪ አየን የምትል አንድ ቁጥር አፍዚ ነበር። ሰርግ ላይ ታየዋለህ መሪህን፣ መንገድ ሲያስመርቅ ታየዋለህ፣ ቦኑ ላይ ታየዋለህ፣ የትም ቦታ ታገኘዋለህ መሪህን። መታደል ነው ይሄ በዘመናችን በአፍሪካ ደረጃ ላይ ሁሉ የተጨበጨበል ትልቅ ለውጥ ነው። ይሄንን አጥላልታችሁ ቤተ መንግስት ሙስሊም አበላ ኤርትራዊ አበላ ምናምን አበላ እያላችሁ ስታሙ በጣም ከመታዘብ ውጪ እና ደካማነታቸውን ከማራገጥ ውጪ ምንም የለም። እዚህ ጋር የኔ ጥያቄ ዘመድኩን ነቀለ በዚህ ደረጃ ኢሪር ድብን ያደረገው ነገር ምንድነው? በነገራችን ላይ አንድ ነገር ማወቅ የሚገባችሁ ኢትዮጵያኖች በሙሉ ኢትዮጵያ ውስጥ አንድ ብሔር የበላይ አንድ ሃይማኖት የበላይ ሆኖባት የምትኖር ኢትዮጵያ ከዚህ በኋላ የለችም። ሞታለች፣ ተቀብራለች። ይህንን ያረጋገጠልን የነገረን ያረጋገጠልን ደግሞ ጠቅላይ ሚኒስትራችን አብይ አህመድ ነው። አብይ አህመድ ደግሞ ለየትኛውም እምነት ለየትኛውም ብሔር መጥፎ ሰው አይደለም። ለሙስሊሙም፣ ለኦርቶዶክስም፣ ለጴንጤውም ለየትኛውም እምነት በዓል በመጣ ቁጥር የተቻለውን ነገር ያደርጋል። ለሙስሊሙ ግን ሲደረግ ለምንድነው በዚህ ደረጃ ኢሪር የሚሉት እነዚህ ሰዎች? ምክንያቱም ምንድነው መሰላችሁ? ኢትዮጵያ ውስጥ እስካሁን ድረስ ሙስሊም እንደሌላ ሀገር ነበር ሲታይ ነበር። ቤተ መንግስት አፍጥር ተውት። እውነቱን እኮ ነው ዘመድኩን ነቀለ። አፍጥር ተውት። እንዲህ ቆመ ካየህ እኮ አሸባሪ ተብለህ ትፈረጅ ነበር።
አሁን ቤተ መንግስት ገብተህ አፍጥር ታፈጥራለህ፣ ትበላለህ፣ ትጠጣለህ ከጠቅላይ ሚኒስትሩ ጋር። አሁን የጠቅላይ ሚኒስትሩ እኮ እንትኖች ጠባቂዎች እኮ በቃ ተቸገሩ። እየሮጠ ሄዶ ህዝብ መሃል ሄዶ ምንም አያደርጉትም። ሰውየው ፍቅር ነው አብይ አህመድ። ኢትዮጵያ ውስጥ ደግሞ ከዚህ በኋላ የትኛውም እምነት የበላይ ሆኖ አንዱ የበታች አንዱ የበላይ መሆን የለም። የትኛውም እምነት ብሔር አንዱ ብሔር የበላይ አንዱ የበታች የሚሆንበት ኢትዮጵያ የለችም። አብይ አህመድ ነው ነገረን። ጨው ቼልሲ ዘመን ረመዳን ከገባ ጀምሮ በመንግስት ወጪ ቤተ መንግስት ጿሚ እስላሞችን ሲቀልብ ነው ያየነው። እሱ እስላም ስለሆነ ማለት ነው። ክርስቲያን ነኝ ጴንጤ ዘመድኩን በቀለን እብድ ነው እንዳሻው ነው የሚናገረው ምናምን የምትሉ ሰዎች አላችሁ። ኖ አይደለም። ዘመድኩን በቀለ ማለት በእምነት ውስጥ የመሸጉ የጽንፈኛ ፖለቲከኞች እምነትን ሽፋን አድርገው ፖለቲካን ለመስራት የሚፈልጉ ሰዎች ጥሩ ማሳያ ነው። እኚህ ሰዎች በነገራችን ላይ የነ ዘመድኩን በቀለና እምነት ውስጥ የመሸጉ ጽንፈኛ ፖለቲከኞች በዋናነት whatever ይሁን አጀንዳው ሙስሊም ይበዛበታል ብለው ከሚያስቡት የኢትዮጵያ ክፍል የሚመነጭ ማንኛውንም ጥያቄ መቀበልን ማዳመጥም አይፈልጉም። ፖይንታቸው ህዝብ ለመጥላት ታርጌታቸው ሙስሊም ጠሎች ናቸው። ይሄ በግልጽ ሊነገራቸው ይገባል። ሁለተኛ የሙስሊሙ ማህበረሰብ ማወቅ ያለበት ይህ የነ ዘመድኩን በቀለና የጽንፈኛው ሌላው ፖለቲከኛ እሳቤ እንጂ ምእመኑማ ኦርቶዶክስ ምእመኑማ አብረን እያፈጠርን ነው። በቤታቸው በሆቴል ቤትም አፍጥር አዘጋጅተው ሳላስፈጥረ ረመዳን አለቀ እያሉ ከኛ ጋር አብረው እየኖሩ ናቸው። ህልመኞቹ ጽንፈኞች ግን ኢትዮጵያ ሰላማዊ ናት፣ ኢትዮጵያ ፍትሃዊ ናት፣ የዜጎች መብት ተረጋግጧል ብሎ የሚያስቡት ሙስሊሙ ሁሌ ስለ መብቱ ሲታገል ሲያዩ፣ ሙስሊሙ ከኢትዮጵያ ፖለቲካ ላይ ከኢትዮጵያ ኢኮኖሚ ላይ ከኢትዮጵያ እያንዳንዱ ነገር ላይ ተገፍቶ ሲያዩት ኢትዮጵያ ፍትሃዊ ናት ብለው ያስባሉ። ይሄ አበደል ላይነሳ ተቀብሯል። እስፔሻሊ ብዙ ጊዜ እንደምለው የለውጡ መንግስት ከመጣ በኋላ የአንዱ እምነት የበላይነት የምታንጸባርቅ ኢትዮጵያ ጠፍታለች። መብቱን አሳልፎ የሚሰጥ ሙስሊም ነው። ጠቅላይ ሚኒስትሩ ቤተ መንግስት ላይ አስፈጠሩ ነው አጀንዳ እያደረገ ያለው። የሙስሊሙ ማህበረሰብ እንኳን ሊያፈጥር ቀርቶ እነሱ የሚናፍቁት የኢድ ሰላት ከዚህ ቀን በኋላ አለብኝ ረመዳን ደርሷልና በሬዲዮ ይታወጅልኝ ብሎ ቤተ መንግስት በራፍ 2 እና 3 ሸቆችን አሚሮቹን ልኮ ሲለምን ማየት ነው የሚፈልጉት። እንዴት ሙስሊም ቤተ መንግስት ሲገባ ደስተኛ ይሆናሉ? ህልማቸው ፖለቲካውንም በአፄዎቹ ዘመን እንደነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፖለቲካል ፓወር እንዲኖራት ነው የሚፈልጉት። ይህ ደግሞ ተቀባይነት የሌለው ማንም ሊያዳምጡ የሚችለው ነገር አይደለም። እነ ዘመድኩን በቀለን የሚመለከት ኢሹ ነው እያወራሁ ያለሁት። የነ ዘመድኩን በቀለ እሳቤ ኢትዮጵያ ውስጥ ሙስሊሙ ተገፍቶ ስለመብቱ እየታገለ እንዲኖር ሲመኙ ይኖራሉ እንጂ ኢትዮጵያ ውስጥ አሁን ላይ ከዚህ በኋላ የኢትዮጵያ ሙስሊሞች ተገፍተው እንደ ሁለተኛ ዜጋ ተቆጥረው መብቶቻቸው ተነፍጎ የሚኖርበት ጊዜ ላይመለስ እንዳከተመ ንገሩት ለዘመድኩን በቀለ። ይሄ ጸረ ኦርቶዶክስ ኃይል ነው ተሰባስቦ አብይ አህመድን እየረዳ ያለው። የዛሬ 500 ዓመት ግራኛ አህመድን አስታጥቃ የሰሜኑን ቡድን ያን ሁላ ዘርና ነገድ ያስጠፋችው ቱርክ አሁን ደግሞ ሌላ የአህመድ ልጅ አገኘች። ግራኛ አህመድ ጸረ ክርስቲያን፣ ጸረ ሰው፣ ጸረ ኢትዮጵያ የሆነ ኃይል አገኘች። ይኸው ፍዳ እያበላ ነው። አንድ አማራ ነው ያለው። በቃ አሁን በግራ በቀኝ በዚህ ትግሬ በዚህ መከራ እያበላሁ ነው እንጂ አንድ ነው በቃ እሱ ያለው አንድ የቀን ጉዳይ። እግዚአብሔር የዳዊትን ጉልበት እንዲሰጠው የምንጸልየው እግዚአብሔር የዳዊትን ጉልበት ውስጥ ያሉትን ኮተቶች ሾተላዮች። እንግዲህ ዘመድኩን ነቀለ ገና ሰው ሀገር ነኝ ማንም አይጠይቀኝም ብሎ በዚህ ልክ የተናገረ ነው። በነገራችን ላይ የእሱ አይነት አስተሳሰብ ያላቸው የሉም ማለት አይቻልም። ነፍ ናቸው ሞልተዋል። ግን ለኢትዮጵያ አይበጅም እንደ አይነት ነገር ማለት ነውና ይህ አይነት ነገር ወደፊት ህብረተሰቡን መጥፎ አደጋ ላይ የሚጥል ነው። ስለሆነ እንደዚህ አይነት አስተሳሰብ ያላቸውን ሰዎች ባያደግፉ ነው ምለው እኔ ለሌሎች ወገኖች መመክረው ማለት ነው። እንደዚህ አይነት ነገር ሲነሳ በቃ ይህንን አይነት ሰው አለመደገፍና መተው መልካም ይመስለኛልና አልহামዱሊላህ አሁን ላይ ማንም የበታች ማንም የበላይ የሚሆንበት ሳይሆን ሁሉም እኩል በእኩል ሁኔታ የሚኖርበት ሀገር ሊኖረን እንጂ የሚገባው አንዱ ዝቅ አንዱ ከፍ ማድረግ የለብንም።
ሁሉም ሰው ፈጣሪ ያለኝ እስካለ በራሱ ሃይማኖት አለኝ እስካለ ድረስ በሃይማኖቱ ካመነ የሰው እኩልነትንም ማመን አለበት። አንዱን ከፍ አድርጌ አንዱን በድዬ ራሴን ከፍ አድርጋለሁ አይነት ነገር ጥሩ አይመጣም። ለሀገራችን ሰላም ያስፈልጋታል። ሰላም ከሌለ ደግሞ ብዙ ነገር እናጣለንና ይሄ ነው የምለው። ዘመድኩን ነቀለ እንግዲህ ሁልጊዜ እንደነቀለ ነው። በተለይ ረመዳን ሲመጣ እንደ ሸይጣን ያው እሱ ሰው ስለሆነ አልታሰረም እንጂ ሸይጣን ቢሆን ይታሰር ነበር። ግን ተሸይጣን የባሰ ሸይጣን የሚቀራበት ሰው ነው ዘመድኩን በቀለ ማለት እና ያው አላህ እንደ ሸይጣን እሱን አላህ ይሰርልን፣ አላህ ያዝልን ነው የምንለው። እንግዲህ ሌላ ምን እንላለን? ይሄ ሰው ሸይጣን ከባድ ነው። የሸይጣን ማን ነው ታስሯል። የሸይጣን ግን ከባድ ነውና አላህ ምላሱን ያዝልን፣ የዘመድኩን ምላስ ማለት ነው። አላህ ይሰረው።